ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለዋማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። በአማራ ክልል ያለምንም የጸጥታ ችግር አጀንዳ ለማሰባሰብ መግባባት ላይ መደረሱ ተነግሯል። በሀገር አቀፍ ደረጃ ከትምህርት ውጪ ከሆኑ ህጻናት መካከል ግማሽ ያህሉ በአማራ ክልል የሚገኙ ናቸው ተብሏል። ግብጽና ኤርትራ የቀይ ባህር ጉዳይ የማይመለከታቸውን ሀገራት ጣልቃ ገብነት እንደሚቃወሙ አስታውቀዋል። አብራችሁን ቆዩ። ገበያው በደራበት በአዲሷ ፒያሳ የንግድ ሱቆችን ከአንጋፋው ቴምር ሪል ስቴት በ900 ሺህ ብር ቅድመ ክፍያ G+5 ሙሉ የገበያ ማዕከል ላይ ቢያከራዩት ደህና ገቢ የሚያመጣ እንዲሁም ቢሰሩባቸው የተሻለ ትርፍ የሚያስገኙ ሱቆችን በጠቅላላ ክፍያ 3,900,000 ብር ጀምሮ እነሆ ብለናል። ያሉን ትንሽ ሱቆች ናቸው። ፈጥነው ይደውሉልን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። የኢትዮጵያ ሀገራዊ የምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ.ም ጀምሮ በአማራ ክልል ባህር ዳር ከተማ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያካሂድና አጀንዳ የማሰባሰቡ ሂደት ያለምንም የጸጥታ ችግር እንዲካሄድ ከመግባባት ላይ መደረሱ ተሰምቷል። ሪፖርተር ከኢትዮጵያ ሀገራዊ ምክክር ኮሚሽን የመረጃ ምንጮቹ ያገኘው መረጃ እንደሚያሳየው የአጀንዳ ማሰባሰቡ ለተከታታይ 7 ቀናት ይካሄዳል ተብሎ ይጠበቃል። ሆኖም እንደ ሁኔታው ቀናቱ ሊያንሱ ወይንም ሊጨምሩ የሚችሉበት እድል እንዳለም ተጠቁሟል። በመድረኩ የሚሳተፉ አካላት ልየታ የሰሜን ሸዋ ክላስተር በአዲስ አበባ ከተማ፣ የሰሜንና ደቡብ ወሎ ዞኖች በደሴ ከተማ፣ አጠቃላይ የጎጃም ዞኖች በባህር ዳር ከተማ እንዲሁም የጎንደር ዞኖች ደግሞ በጎንደር ከተማ እንደሚደረግ ምንጮች ገልጸዋል። በክልሉ ያለው የጸጥታ ሁኔታ የአጀንዳ ማሰባሰብ ለማካሄድ አስቻይ ነው ተብሎ ተገምግሞ ነው ሂደቱ ሊጀመር የታሰበው ተብለው የተጠየቁት ምንጮች የኮሚሽኑ ኃላፊዎችና ባለሙያዎች ወደ ክልሉ በመሄድ ስላለው ሁኔታ ጥናት ማድረጋቸውንና መነጋገራቸውን በመጥቀስ በቅርቡ በተደረገው ውይይት ላይም አጀንዳ ማሰባሰቡ ያለምንም የጸጥታ ችግር እንዲካሄድ ከመግባባት በመደረሱ ነው ብለዋል። በዚህ ወቅት በክልሉ ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረትን ጨምሮ አሁንም መሰራት አለባቸው ያላቸውን ስራዎች ጠቁሟል ተብሏል። ኮሚሽኑ ምክክሩን አካታች ሆኖ ማከናወን እንዲቻል በማንኛውም አካባቢ ታስረው የሚገኙ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ መጠየቁ ተሰምቷል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር መንግስት ተኩስ አቁሜያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም የኮሚሽኑ ልዑክ አጽንኦት ሰጥቶ መጠየቁን ከኮሚሽኑ የተገኘው መረጃ ያመላክታል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው የክልሉ መንግስት ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረው ሁሉ በክልሉ የሚያካሂደው የምክክር መድረክ እንዲሳካም ድጋፉን አጠናክሮ እንደሚቀጥል መናገራቸው ምክክሩ አስቻይ በሆነ ሁኔታ እንዲካሄድም ኮሚሽኑ ያቀረባቸው ጥያቄዎች በክልሉ መንግስት በኩል ተገቢው ትኩረት ይሰጣቸዋል ማለታቸው አይዘነጋም። በሀገር አቀፍ ደረጃ ከትምህርት ውጪ ከሆኑ ህጻናት መካከል ግማሽ ያህሉ በአማራ ክልል የሚገኙ ናቸው ተብሏል። የትምህርት ሚኒስቴር ሚኒስትር ፕሮፌሰር ብርሃኑ ነጋ በአማራ ክልል የተፈጠረው ግጭት ከ4 ሚሊዮን የሚበልጡ ህጻናትን ከትምህርት ገበታ ውጪ አድርጓል ብለዋል። በአማራ ክልል የትምህርት ንቅናቄ መድረክ ላይ የተሳተፉት ሚኒስትሩ በሀገር አቀፍ ደረጃ በተለያዩ አካባቢዎች በግጭቶች እንዲሁም በሰው ሰራሽና ተፈጥሯዊ አደጋዎች ምክንያት ከ7.8 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን ጥናቶች ያመለክታሉ ብለዋል። ትምህርት መሰረታዊ የህፃናት መብት ነው ያሉት ሚኒስትሩ በአንዳንድ የሀገሪቱ አካባቢዎች ያለው ግጭት ትውልዱ ከነገ እድሎቹ ጋር የሚገናኝበትን ተስፋ እያጨለመው ነው በማለት በአንጻሩ በተለይም አማራ ክልል የተፈጠረው ግጭት ከ4 ሚሊዮን በላይ የሚሆኑ ህፃናት ከትምህርት ገበታ ውጪ እንዲሆኑ አድርጓል ሲሉ አስታውቀዋል። ይህም በሀገር አቀፍ ደረጃ በተለያዩ ምክንያቶች ከትምህርት ርቀዋል ከተባሉት 7.8 ሚሊዮን በላይ ህጻናት መካከል ግማሽ ያህሉ በአማራ ክልል እንደሚገኙ ያመላከተ ነው። ግጭት በትውልድ ግንባታ ላይ እያሳደረ ያለው ኪሳራ አሳሳቢና የጋራ መሆኑንም ሚኒስትሩ ፕሮፌሰር ብርሃኑ ተናግረዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው ግጭቱ በትምህርት ዘርፉ የትውልድ ግንባታ ላይ የሚያሳድረውን ተጽዕኖ አሳሳቢነት ገልጸው ዘርፉን ወደ ነበረበት ለመመለስ የትምህርት ማህበረሰቡ፣ የወላጆች፣ የአመራሩና በአጠቃላይ የህብረተሰቡን ርብርብ ንቁ
ተሳትፎም ይጠይቃል ብለዋል። የትምህርት ሚኒስትሩ የትምህርት መሰረተ ልማት ላይ ትኩረት በማድረግ በዚህ ዓመት 17 ትምህርት ቤቶች በክልሉ እንደሚገነቡም ገልጸዋል። ክልላዊ የትምህርት ንቅናቄ መድረኩ በትምህርት ዘርፉ በደረሰው ጉዳት ላይ በመምከር የቀጣይ አቅጣጫዎችን ያስቀምጣል ተብሎም ይጠበቃል። ከ2 ወራት ገደማ በፊት በአማራ ክልል ከጦርነት ጋር በተያያዘ ጉዳት የደረሰባቸውን ትምህርት ቤቶች መልሶ ለመገንባት 112 ቢሊዮን ብር አካባቢ እንደሚያስፈልግ የክልሉ ትምህርት ቢሮ አስታውቆ እንደነበር መዘገባችን አይዘነጋም። ቢሮ ባስጠናው ጥናት መሰረት ይህ ገንዘብ ትምህርት ቤቶችን ከመገንባትና መጠገን በተጨማሪ ተጓዳኝ የትምህርት ስራዎችን ለማከናወን የሚውል መሆኑም ተመላክቷል። ከሰሜኑ ጦርነት ጀምሮ አሁንም በክልሉ ባለው የጸጥታ ችግር ምክንያት በርካታ ትምህርት ቤቶች መጎዳታቸውን ያስታወቀው የአማራ ክልል ትምህርት ቢሮ ለአብነትም በምስራቅ ጎጃም ዞን ብቻ ከ400 በላይ ትምህርት ቤቶች ሙሉ በሙሉ መውደማቸውን አስታውቆም ነበር። ጥቅምት 23 ቀን 2015 ዓ.ም የፕሪቶሪያው ስምምነት ተፈርሞ በሰሜን ኢትዮጵያ በኩል ትግራይ እና አማራ እንዲሁም ደግሞ አፋር ክልሎች ላይ የተካሄደውን ጦርነት ቢያስቆምም በአማራ ክልል አሁንም የመንግስት ኃይሎችና የፋኖ ታጣቂ ቡድን ውጊያ በመቀጠሉ በርካታ መሰረተ ልማት እየወደመ ቀጥሏል። ግብጽና ኤርትራ የቀይ ባህር ጉዳይ የማይመለከታቸውን ሀገራት ጣልቃ ገብነት እንደሚቃወሙ አስታውቀዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳሌህ በትላንትናው ዕለት በካይሮ ተገናኝተው በቀጠናዊ የደህንነት ጉዳዮች ለሶማሊያ ድጋፍ በሚደረግበት መንገድ በሱዳን ወቅታዊ ሁኔታ እንዲሁም በቀይ ባህር ደህንነት ዙሪያ መወያየታቸውን የግብጽ መገናኛ ብዙሃን ዘግበዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት ለግብፁ ፕሬዝዳንት አልሲሲ መስጠታቸውን የጠቆሙት ዘገባዎቹ የፕሬዝዳንት ኢሳያስ መልእክት በሁለቱ ሀገራት የሁለትዮሽ ግንኙነትና የጋራ ጉዳዮች ላይ ያተኮረ እንደሆነ አመላክተዋል። በውይይት ወቅት የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሰን ራሽድ የተገኙ ሲሆን በወቅቱም የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን ማሳሰባቸውም ነው የተገለጸው። በሱዳን ሰላምና መረጋጋትን ለማስፈን ሁለቱም ባለስልጣናት መምከራቸውን ያመለከቱት ዘገባዎቹ ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። የግብፁ ፕሬዝዳንትና የኤርትራው የውጭ ጉዳይ ሚኒስትር የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ መናገራቸውንም ዘገባዎቹ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሐሙስ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው ብለዋል። የባህር በር ጥያቄን ማንሳት ነውርነቱ አብቅቷል ያሉት ጠቅላይ ሚኒስትሩ በዚህ ወቅት ለኢትዮጵያ የባህር በር አያስፈልግም የሚል የለም ብለዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ያሉት ጠቅላይ ሚኒስትሩ ማንም ደፍሮ አይሞክረንም፣ ትንኮሳም መኖር የለበትም ማለታቸው ይታወሳል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።